ኢትዮጵያ ውስጥ የተገደሉት ቱሪስቶች ጉዳይ አስደንጋጭ መረጃ ሆኗል። ኢትዮጵያ ውስጥ ስለተገደሉት ቱሪስቶች የት አካባቢ መረጃውን በዝርዝር እንነግራችኋለን። የፌዴራል መንግስት ለ4 ወራት በጀታችንን ከልክሎናል፣ ከፍተኛ የገንዘብ እጥረት ውስጥ ነን ብለዋል። የትግራይ ክልል አስተዳደር ይፋ ያደረገውን አዲስ መመሪያም እንመለከታለን። አባቴ ወልቃይት ነው፣ የትግራይ ብቻ አይደለም፣ የፌዴራል መንግስት ባለስልጣናትም ሲፎክሩ አይቻለው፣ አይበቃንም ወይ? ይህንን ያሉት ጄኔራል ሳሞራ ዩኑስ ናቸው። ጄኔራል ሳሞራና አብይ አብረው እየሰሩ ነው። ዝርዝሩን እንመለከተዋለን። እንደዚሁም በአንድ ጊዜ የተሰጠው የ5 ምክትል ፕሬዝዳንቶች ስልጣን እጅግ መነጋገሪያ ሆኗል። ሌላኛው ትኩረታችን ነው። የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር ያለውን ግንኙነት ማቋረጡ ተሰምቷል። ጤና ይስጥልን። የሰዓቱ የመረጃ ጥንቅራችን እነሆ ተጀምሯል። በመግቢያችን ላይ ያነሳናቸው አበይት ነጥቦችን ነው። ዝርዝር መረጃዎቹን እንደሚከተለው እናጋራችሁ። አባቴ ወልቃይቴ ነው። ጄኔራል ሳሞራ ዩኑስና አብይ አብረው እየሰሩ ነው። ጄኔራል ሳሞራ ዩኑስ የጠቅላይ ሚኒስትር አብይ አህመድ አማካሪ ሆነው እየሰሩ ነው የሚል መረጃ በተደጋጋሚ ሲነገር ይሰማል። የቀድሞ ኢታማዦር ሹምም ከስልጣን በጡረታ ከወጡ በኋላ በየትኛውም የስልጣን ቦታ ላይ አይደለሁም ሲሉም በተደጋጋሚ ምላሽ ሰጥተው ነበረ። ለመሆኑ ጄኔራሉ ጠቅላይ ሚኒስትሩን እያማከሩ ነው በሚል ተደጋግሞ ለተነሳው ጥያቄ ምን ምላሽ ሰጡም? ተከታዩ ምላሽ ነው የሰጡት። ጄኔራል ሳሞራ እኔ የጠቅላይ ሚኒስትሩ አማካሪ ነው ለሚለው ምላሽ ባልሰጥ ደስ ይለኛል ብለዋል። ሆኖም ግን ይህ መረጃ ሐሰት ነው ብለዋል። መረጃውን ሆነ ብለው የሚያሰራጩ ሰዎች ወደ ውስጥ ማየት እንዳይጀመርና አቋም መያዝ እንዳይቻል ለማድረግ ነው ሲሉ ወቅሰዋል። በተደጋጋሚ በአፋር የሚንቀሳቀሱትና ራሳቸውን ነፃ መሬት ብለው የሚጠሩ አካላትን ወታደራዊ አመራርና ስልጠና ይሰጣሉ በሚል ስማቸው ሲነሳ እንደነበርም አስታውሰዋል። ይህ የትግራይ ልጆች እርስ በእርስ እንዲዋጉ የሚመኙ አካላት ተግባር ነው ሲሉም ነው የገለጹት። ከሰላም ውጪ አቋም እንደሌላቸው በማሳወቅ ለሰላም ከሚሰራ ማንኛውም አካል ጋር ለመስራት ዝግጁ ነኝ ብለዋል። ጦርነት ሊበቃን ይገባል። በትግራይና አፋር የሚገኙት ወታደሮች ወንድማማቾች ናቸው። የፌዴራል መንግስት ሹማምንትም ሲፎክሩ ሰማለሁ። ለምን ጦርነት ይበቃናል? በኔ ዕድሜ እንኳ 3 ጦርነት ተካሂዷል ብለዋል ጄኔራሉ። ሲዘረዝሩትም የትጥቅ ግጭቱ፣ የኢትዮ ኤርትራና የሰሜኑ ጦርነት ነው ያሉት። የዚህ ሁሉ ገፈት ቀማሽ የትግራይ ህዝብ ነው። ይህ ህዝብ ይብቃው እንጂ ጦርነት ለማንም አልበጀም ብለዋል። የሚፎክሩት ሁሉም አካላት ጦርነት ውስጥ ገብተው የማይዋጉ ናቸው። ይህንን አውቃለሁ። ወጣቱን ነው የሚያዋጉት ሲሉም ተደምጠዋል። ከዚሁ ጋር በተያያዘ ወልቃይት በጦርነት አይመለስም፣ ሰላማዊና ፖለቲካዊም በሆነ መንገድ ነው በሚል አቋማቸው የሚታወቁት የቀድሞ የሀገር መከላከያ ሰራዊት ኢታማዦር ሹም የትውልድ የዘር ሐረጋቸው ከወልቃይት እንደሚመዘዝ ነው የሚናገሩት። የቀድሞ ኢታማዦር ሹም ጄኔራል ሳሞራ ለአንድ የትግርኛ ቋንቋ መገናኛ ብዙሃን በሰጡት በዚህ ቃለ ምልልሳቸው እኔ በአባቴ ወልቃይቴ ነኝ ሲሉ የሰጡት ምላሽ ከሰሞኑ መነጋገሪያ አጀንዳ ሆኗል። ከሰሞኑ በሚኖሩበት ሀገር አሜሪካ ህይወታቸው እንዳለፈው የተሰማውና የአዜብ መስፍን የቅርብ የስጋ ዘመድ እንደሆኑ የሚታወቁት አቶ መኮንን ዘለለው የወልቃይት ተወላጅ ናቸው። እኚህ ሰው የህወሓት የመጀመሪያዎቹ ታጋዮች መካከል አንዱ እንደነበሩም ይነገራል። አቶ መኮንን ታዲያ በአንድ ወቅት ለኢሳት ሰጥቶት በነበረ ቃለ ምልልስ ጄኔራል ሳሞራ ዩኑስን በጽኑ ተችተው ነበረ። ከጄኔራል ሳሞራ ዩኑስ ጋር በተከዜ አካባቢ ስንንቀሳቀስ በነበረበት ዘመን ታስረው የነበሩ የወልቃይት ተወላጆች ላይ ግድያ እንዲፈጸም አዟል ሲሉ ጄኔራሉን መውቀሳቸው የሚታወስ ነው። በወቅቱ እንዲታሰሩ ተወስኖባቸው የነበሩት እነዚያ ሰዎች ክስተቱ ሲፈጠርም ሻለቃ ነበሩ ያሏቸው ጄኔራል ሳሞራ እርምጃ እንዲወሰድባቸው አድርጓል በሚል መናገራቸው ይታወሳል። ጄኔራል ሳሞራ ዩኑስ ግን በዚህ ቃለ ምልልስ አባቴ ወልቃይቴ ነው ሲሉ ይደመጣሉ። ነገር ግን አባታቸው ህይወታቸው ሲያልፍ እርሳቸው ገና የ4 ዓመት ህፃን እንደነበሩና የሚያስታውሱት አንዳችም ነገር እንደሌለን የተናገሩት። ነገር ግን የቤተሰብ አባላት ከየት እንደመጡ ሲናገሩ በኋላ ላይ ሰምቻለሁ የሚሉት የቀድሞ ኢታማዦር ሹም ወልቃይቴ ቢሆኑም አማራንን ሲሉ ሰምቻቸው አላውቅም ይላሉ። እኔ የሰማኋቸው አማራንን ሲሉ ሳይሆን ትግራዋይንን ሲሉ ነው። እናም እንደ ሌሎች ወልቃይቴዎች ተጋሩ የሆኑ አባት ነው የነበሩኝ ሲሉ ተደምጠዋል ጄኔራል ሳሞራ ዩኑስ። የመረጃ ጥንቅራችን እንደቀጠለ ነው። ፌዴራል መንግስት ለ4 ወራት በጀታችንን ከልክሎናል፣ ከፍተኛ የገንዘብ እጥረት ውስጥ ነን ብሏል። የትግራይ ክልል አስተዳደር ለትግራይ ክልል ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ ነው ተብሏል። በክልሉ ያለውን የበጀት እጥረት ለመቅረፍ በሲሚንቶ በመጠጦችና በታሸጉ ውሃዎች ላይ አዲስ የዋጋ ጭማሪ ተጥሏል። የትግራይ ክልል ጊዜያዊ አስተዳደር እያጋጠሙ ያለውን የበጀት እጥረት ለመቅረፍና ማህበራዊ አገልግሎቶችን ለማስቀጠል ሲል በተለያዩ ምርቶች ላይ የዋጋ ጭማሪ በማድረግ ሀብት ለማስ
ለማሰባሰብ መወሰኑን አስታውቋል። የሀብት አሰባሳቢ ኮሚቴው ሰብሳቢ ዶክተር አብርሃም ተከስተ በጉዳዩ ላይ በሰጡት ማብራሪያ ከፌዴራል መንግስት የሚላከው በጀት በከፍተኛ ሁኔታ መቀነሱን ገልጸዋል። እንደ ሰብሳቢው ገለጻ ከጥቅምት ወር ወዲህ ለክልሉ ከተመደበው በጀት ውስጥ እየተላከ ያለው 1/3 ብቻ በመሆኑ አስተዳደሩ በጦርነት ጉዳት የደረሰባቸውን ዜጎች ለመርዳትና የመንግስት ስራዎችን ለማስኬድ በገንዘብ እጥረት ተፈትኗል። ይህንን ችግር ለመፍታት የወጣው አዲስ ደንብ በንግድ ምርቶች ላይ የሚከተሉትን የዋጋ ጭማሪዎችን ደንግጓል። በመጠጦች ላይ በአንድ ቢራ ላይ 3 ብር፣ በአንድ ጠርሙስ አረቄ ላይ 10 ብር፣ በወይን ላይ 20 ብር እንዲሁም በአንድ ጠርሙስ ውስኪ ላይ 200 ብር ጭማሪ ተደርጓል። በውሃና ለስላሳ ደግሞ በአንድ ደርዘን የታሸገ ውሃ ላይ 12 ብር፣ በለስላሳና አምቦ ውሃ ላይ ደግሞ 1 ብር ተጨምሯል ተብሏል። የግንባታ ዕቃዎችም እንዲሁ ጭማሪ ተደርጎባቸዋል። በአንድ ኩንታል ሲሚንቶ ላይ የ100 ብር ጭማሪ ነው የተደረገው። ይህ የሀብት ማሰባሰብ ሂደት በ13 ባንኮች በተከፈተ ሂሳብና በ7 ንዑስ ኮሚቴዎች አማካኝነት የሚመራ እንደሆነና አሰባሰቡም ኮሚቴው በሚያሳትመው ልዩ ደረሰኝ ብቻ እንደሚከናወን ተገልጿል። የኮሚቴው ምክትል ሰብሳቢ ዶክተር ምህረት በየነ ደግሞ ከዚህ የሚገኘው ገቢ ለመንግስት ሰራተኞች ደሞዝ፣ ለፍትህና ጸጥታ አካላት ስራ ማስኬጃ እንዲሁም ለተፈናቃዮች ድጋፍ የሚውል ይሆናል ብለዋል። አስደንጋጩ ኢትዮጵያ ውስጥ የተገደሉት ቱሪስቶች ጉዳይ። በደቡብ ምዕራብ ኢትዮጵያ ክልል በምዕራብ ኦሞ ዞን ሱሪ ወረዳ በጉብኝት ላይ የነበሩ 2 ቱሪስቶች መገደላቸው ተሰምቷል። የቱርክዬ ዜጎች የሆኑ ጎብኚዎችና አንድ ኢትዮጵያ አሽከርካሪ ከጠዋቱ 2 ሰዓት ከ20 ላይ ማንነታቸው ባልታወቁ ታጣቂዎች ተገድለዋል የተባሉት ጥቃቱን የፈጸሙት የአርብቶ አደር ሽፍቶች መሆናቸውን ምሽት ላይ የክልሉ መንግስት ባወጣው መግለጫ ጠቅሷል። ጥቃቱን ተከትሎ ጸጥታ ኃይሎች የተቀናጀ የህግ ማስከበር ዘመቻ ጀምረዋልም ብሏል። የክልሉ መንግስት ትላንት ጠዋት ላይ ሽፍቶቹ በጎብኚዎቹ ላይ ጥቃቱን የፈጸሙት ለዝርፊያ ነው በማለት ገልጿል። የመረጃ ጥንቅራችን እንደቀጠለን የተከበራችሁ የሸገር ታይምስ ቤተሰቦች ወደ ቀጣዩ መረጃችን እንለፍ። በአንድ ጊዜ የተሰጠው የ5 ምክትል ፕሬዝዳንቶች ስልጣን እጅግ መነጋገሪያ ሆኗል። መንግስታዊው የፖሊሲ ባንክ የኢትዮጵያ ልማት ባንክ በአመራር እርከኑ ላይ አዳዲስ 5 ምክትል ፕሬዝዳንቶችን ጥር 4 ቀን 2018 ዓ.ም ማግኘቱ ተነግሯል። የባንኩ የዳይሬክተሮች ቦርድ ሰብሳቢ ዶክተር ብሩክ ታዬ በባንኩ ውስጥ ረጅም ዘመን ያገለግሉትን ጌታቸው ዋቄን በመተካት የኔነህ ግዛውን የኮርፖሬት አገልግሎት ዘርፍ ምክትል ፕሬዝዳንት አድርገው ሾመዋል። በተመሳሳይ ጌታሰው ፈንታው የአነስተኛና መካከለኛ ኢንተርፕራይዞች ፋይናንስ ዘርፍን በምክትል ፕሬዝዳንትነት እንዲመሩ ተመድበዋል። አቶ ጌታቸው በላይ የኮርፖሬት ደንበኞች አስተዳደር ምክትል ፕሬዝዳንት፣ አበባው ሲራጅ የፋይናንስና ዓለም አቀፍ ባንክ አገልግሎት ምክትል ፕሬዝዳንት፣ እንደዚሁም ደሳለኝ ኃይሌ የኢንፎርሜሽን ሲስተምና ዲጂታል ባንክ አገልግሎት ምክትል ፕሬዝዳንት ሆነዋል። የኢትዮጵያ ኢንቨስትመንት ሆልዲንግስ ዋና ስራ አስፈጻሚ የሆኑት ብሩክ ታዬ የቀድሞውን የብሔራዊ ባንክ ገዢ አቶ ተክለወልድ አጥናፉን ተክተው የልማት ባንክ የቦርድ ሰብሳቢ ከሆኑ ወዲህ በባንኩ የአመራር መዋቅር ላይ ፈጣን ለውጦች እየታዩ ነው ተብሏል። ሰሞኑን ዶክተር እመቤት መለሰን በመተካት የባንኩ ፕሬዝዳንት ሆነው የተሾሙት ዶክተር ኢሳያስ ካሳ ከዚህ ቀደም በኢትዮጵያ ካፒታል ገበያ ባለስልጣን መስራች አመራርነት በብሩክ ስር ሲሰሩ የቆዩ መሆኑ የሚታወስ ነው። ፎርቹን ተመለከትኩት ባለው የቦርድ ሰብሳቢው የሹመት ደብዳቤና መግለጫ ላይ አዲሶቹ ተሿሚዎች የተጣለባቸውን ኃላፊነት በሙሉ ቁርጠኝነት እንዲወጡም ጥሪ ቀርቦላቸዋል። በመጨረሻም የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር ያለውን ግንኙነት ማቋረጡ ተሰምቷል። የሶማሊያ መንግስት ከተባበሩት አረብ ኤምሬቶች ጋር ያለውን ግንኙነት እንዳቋረጠና የሁለትዮሽ ስምምነቶችን በአጠቃላይ እንደሰረዘ አስታውቋል። የሶማሊያ የሚኒስትሮች ምክር ቤት ውይይት ካደረገ በኋላ ባወጣው መግለጫ ከተባበሩት አረብ ኤምሬቶች ጋር የተፈረሙ ስምምነቶችን መሰረዙን ይፋ አድርጓል። ውሳኔው ከወደብ ከደህንነትና ከመከላከያ ጋር የተያያዙ ስምምነቶችን ያካትታል። ከበርበራ ከቦሳሶና ከኪስማዩ ወደቦች ጋር የሚገናኙ ስምምነቶች እንዲሁም ከሶማሊያ የፌዴራልና ክልላዊ ተቋማት ጋር የተደረጉ ስምምነቶች ተሰርዘዋል። የሶማሊያ መንግስት ውሳኔውን ያሳለፈው የሀገሪቱን ሉዓላዊነት፣ የግዛት አንድነትና ህገ መንግስትን ለማስጠበቅ መሆኑን ገልጿል። የሶማሊያ መንግስት የሀገሪቱን ነጻነት፣ ብሔራዊ አንድነትና ፖለቲካዊ ሉዓላዊነት የሚገዳደር ድርጊት ስለመፈጸሙ ማስረጃ በማግኘቱ እርምጃውን የወሰደ መሆኑንም አስታውቋል። ከዚሁ ጋር በተያያዘ የሶማሊያ መከላከያ ሚኒስትር አህመድ ፊቂ ሳውዲ አረቢያ በሶማሊላንድ በወታደራዊ ኃይል ጣልቃ እንድትገባ ጠይቀዋል። ፊቂ ሳውዲ አረቢያ በደቡብ የመን ተገንጣዮቹ ላይ ጥቃት ፈጽማ የተገንጣዮቹ ቡድን እንዲፈርስ እንዳደረገችው ሁሉ በሶማሊላንድ ላይም ወታደራዊ እርምጃ እንድትወስድ ጠይቀዋል። ሶማሊላንድ በበኩሏ የፊቂን የውጭ ወታደራዊ ጣልቃ ገብነት ጥሪን በብርቱ አውግዛለች። ሶማሊላንድ የሶማሊያ ጥሪ የተባበሩት መንግስታት ድርጅት ቻርተርና ዓለም አቀፍ ህግጋትን ይጥሳል በማለት ነው ተቃውሟን የገለጸችው። ሳውዲ አረቢያም በተባበሩት አረብ ኤምሬቶች በሚደገፈው የደቡብ የመን ተገንጣይ ቡድን ላይ በቅርቡ ወታደራዊ ጥቃት ከፈጸመችና ይህንኑ ተከትሎ
ኤምሬቶች በአካባቢው ወታደራዊ እንቅስቃሴዋን ማቆሟን ከገለጸች በኋላ ተገንጣዩ ቡድን ራሱን በይፋ መበተኑን አስታውቆ ነበረ። የተከበራችሁ የሸገር ታይምስ ቤተሰቦች የመረጃ ጥንቅራችን የተከታተላችሁትን ይመስል ነበረ። ስላደመጣችሁን ከልብ አመሰገንን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።